እንዴት ናችሁልን? በእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት የምሳ ሰዓት ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ቶተንሃም ሆትስፐርን የቶማስ ፍራንክን ቡድን ጋብዞ ከ8 ተከታታይ ያለማሸነፍ ጉዞ በኋላ ቶተንሃም ሆትስፐር ማሸነፍ ችለናል። በጣም ደግሞ አስደናቂ ፐርፎርማንስ የነበረበትና ማንቸስተር ዩናይትድ ኮንትሮል ፉትቦል ወይም ደግሞ ኳሱን ተቆጣጥሮ ረጋ ብሎ መጫወት እንደሚችልም ያሳየበት ፐርፎርማንስ ነበር። ማይክል ካሪክ ከ4 የሊግ ጨዋታዎች 4ቱን በተከታታይ ማሸነፍ ችሏል። አስደናቂ የሊግ ጉዞውንም ቀጥሏል። ስለ ጨዋታው ብዙ ሀሳቦች ያነሳን ከእናንተ ጋር ልናመሽ ተገናኝተናል። አብራችሁን ትቆዩ ዘንድ በፍላሽ ሪቪው ነው የተገናኘ ነው። ጨዋታውን በተመለከትንበት የመጀመሪያ ቪው ነው ይሄን ነገር ከእናንተ ጋር የምናሳልፈው። ከዛ ነገ ደግሞ ስንገናኝ ጥልቅ ነገሮችን ለመነጋገር እንሞክራለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረው ከልብ እናመሰግናለን። ኮንግራ ተባባሉ፣ ሀሳቦቻችሁን ጻፉልን። እንዲሁም ደግሞ የኮሜንት መስጫው ባር እናንተን ይጠብቃል። ስለ ጨዋታው የተሰማችሁን ስሜቶች እንድትገልጹልኝ ማለት ነው። አብራችሁን ቆዩ። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ የምትገኙት ግሎሪ ማን ዩናይትድን አድምጠን ስለ ካሪክ የማንቸስተር ዩናይትድ 4 ተከታታይ ድሎች እናወራለን። ሌላ የማንቸስተር ዩናይትድ በጣም ሶሊድ እና ኮንትሮል ፉትቦል የተመለከትንበት ማይክል ካሪክ 4ኛ ተከታታይ የማንቸስተር ዩናይትድ ድሉን መስጠት የቻለበት በጣም ድንቅ የምሳ ሰዓት ጨዋታ ነበረ። 9 ሰዓት ተኩል ነው የተከናወነ። እንግዲህ ከጥቂት ሰዓታት በፊት ያለቀ ጨዋታ ነው። 3 ሰዓት ማንቸስተር ከተማ ከኛ ይዘገያል፣ ለንደንም እንግሊዝ በተጠቅላላ። ስለዚህ 6 ሰዓት ተኩል ላይ በእነሱ የተከናወነ ጨዋታ ነው። የምሳ ሰዓት ጨዋታ ይሉታል። እንደዚህ አይነት መርሃ ግብሮችን ለፈረንጆቹ ለማየት ብዙ ምቹ አይደሉም፣ ግን መቶኛ ጨዋታውን ካስሜሮ ማድረግ ችሏል። 4 ተከታታይ ጨዋታዎች በቋሚ አሰላለፍ የተሰለፈው ኮቢ ማይኑ በድጋሚ በጣም አስደናቂ ነው ሲጫወት ተመልክተነዋል። ብሩኖ ፈርናንዴስ 200ኛ የጎል ተሳትፎውን በጣም በትንሽ ጨዋታ ማበርከት ችሏል። አብዛኛውን ነገሮች በጣም መልካም የነበሩ ፐርፎርማንሶች የነበሩበት ጨዋታ ነው። በድጋሚ ከቢግ 6 ከኦልድ ቢግ 6 ቡድኖች ማይክል ካሪክ ከ4ቱ መርሃ ግብር በ3ቱ ኦልድ ቢግ 6ዎችን ወይም ደግሞ የድሮችን ትልልቅ ስድስቶችን ማሸነፍ ችሏል። 3ቱን ማለት ነው። ሲቲን፣ አርሰናልን እንዲሁም ስፐርስን ማለት ነው። ሊቨርፑልና እንዲሁም ደግሞ ቼልሲ በዚህ ሰሞኑ ስላላገኘናቸው ብቻ ነው እንጂ ከነዚህ ተሸናፊ ዝርዝሮች ውስጥ ስለመካተታቸው በእርግጠኝነት መናገር ይቻላል። የላይን አፕ ለውጥ አልነበረም። እንግዲህ ከላይን አፕ ስንጀምር ማለት ነው ምንም አይነት የላይን አፕ ለውጥ አልነበረም ከባለፈው ፉልሃምን ካሸነፈው ቡድን ማለት ነው። ይሄ ደግሞ ማይክል ካሪክ በ4 ጨዋታ 2 አንቸንጅድ ላይን አፕ ወይም ደግሞ ያልተቀየረ ላይን አፕ ይዞ ሲገባ ይሆናል ማለት ነው። ሮበን አሞሪም በ47 ጨዋታዎች አንድ ጊዜ ብቻ ነው አንቸንጅድ ላይን አፕ ይዞ ገብቶ የሚያውቀው በአንድ አጋጣሚ ብቻ ማለት ነው። ይሄኛው ግን ገና 4 ጨዋታዎችን ያደረገ በመጀመሪያዎቹ 2 ጨዋታዎቹ አንቸንጅድ ወይም ደግሞ ያልተለወጡ ላይን አፖችን ይዞ ገብቷል። ያም በጣም አስደናቂ ነው። እንግዲህ የመጀመሪያዎቹ 2 ጌሞች ላይም አንቸንጅድ ላይን አፖች ነበሩ። አሁን ዶርጉ አለመኖሩ ብቻ ነው እንጂ ዶርጉ ራሱ ኑሮ ቢሆን ኑሮ በተከታታይ ጨዋታዎች ውስጥ አንቸንጅድ ላይን አፖች የመኖር እድላቸው በጣም ሰፊ ነበር ማለት ነው። ላይን አፑ ላይ እሱን ነው የምንመለከተው። ጨዋታው በግሩም ሁኔታ ነው የጀመረው በሁለቱም ቡድኖች መካከል ማለት ይቻላል። ግን ማንቸስተር ዩናይትድ በሙከሮች የታጀበ የመጀመሪያ 15 ደቂቃዎችን ያለፈ ግን በጣም የገረመኝ ነገር ቶተንሃም ጠንካራ ሙከሮች በመጀመሪያዎቹ 20 ደቂቃዎች ባያረግም በመጀመሪያዎቹ 20 ደቂቃዎች 10 ሹቶችን ሁለቱም ቡድኖች በጋራ አከናውነዋል። 5 ሹቶችን ማለት ነው። እና በዚህ ውድድር ዓመት በፕሪሚየር ሊጉ ብራይተን ከኖቲንጋም ፎረስት ባረጉት ጨዋታ ላይ ነው በመጀመሪያ 20 ደቂቃ 11 ሹቶች የተሞከሩት። ከዛ ጨዋታ በመቀጠል በመጀመሪያ 20 ደቂቃዎች 10 ሹቶች በሁለቱም ቡድኖች መካከል ሲከናወን በዚህ ሲዝን ይሄ መጀመሪያ ይሆናል ማለት ነውና እሱም ገርሞኛል። ግን ቶተንሃም ጥሩ የጀመረ ይመስላል በመከላከሉ እንጂ ማንቸስተር ዩናይትድ በማጥቃት ነው ጨዋታዎችን እንቅስቃሴዎችን ሁሉም የጀመረ። ከዛ በኋላ ያ ሪዲክለስ የሆነ የክርስቲያን ሮሜሮ ቀይ ካርድ ተመለከተነ ማለት ምንም ጥያቄ የለው። ማይክል ኦሊቨር ቀይ ካርድ መስጠቱ ሲምፕል ውሳኔ ነበረ። ካስሜሮ ላይ ጥፋቱን የፈጸመው ለምን ክርስቲያን ሮሜሮ እንደዚህ አይነት ሪጂድ የሆነ ባህሪ እንደሚያሳይ አይገባኝም ብዙ ጊዜ። አሁን ይሄኛው ወደ ቶተንሃም ከመጣ በኋላ ከ2021 ነው ወደ ቶተንሃም ስፈር የመጣ 6ኛ ቀይ ካርዱ ነው። ታምናላችሁ? 6ኛ ቀይ ካርዱ ማለት ነው። በጣም ነው የገረመኝ። በዚህ ውድድር ዘመን ደግሞ 2ኛ ቀይ ካርዱ ነው እና በጣም ከፍተኛ ቀይ ካርድ ነው። በአንድ ሲዝን 2 ቀይ ካርዶች መመልከቱን ተከትሎ 4 ጨዋታዎች የሚቀጣ 3 ጨዋታዎች ብቻ አይደለም 4 ጨዋታዎች የሚቀጣ። ከዚህኛው ቀይ ካርድ በኋላ ቶተንሃም የላይን አፕ ለውጥ ማድረግ ነበረበት። የማል ተከላካይ
ድራጉሰን አስገብቶ የፊት መስመርና የቀይ መስመር አጥቂ የነበረው ኦዶበርትን አስወጣ። ከ4-3-3 የላይን አፕ ወይም ጨዋታውን ሲጀምሩ 4-3-3 ነበሩ ወደ 4-3-2 ወይም ደግሞ ወደ 4-4-1 በሚመስል የጨዋታ መንገድ መጫወት ጀምሩ። ይሄ ደግሞ የማንቸስተር ዩናይትድ ዶሚናንስ እንደገና በጣም ከፍ አደረገው። ይሄኛው ቀይ ካርድ ከተመለከተን ከ10 ደቂቃዎች በኋላ የብራያን ምቤሞን የቡድን ጎል ተመለከተን። እንደዚህ አይነት ጎሎች ትሬኒንግ ሜዳ ላይ አዘውትራዎች ሲሰሯቸው የሚፈጸሙ ጎሎች ናቸው። ማይክል ካሪክን ከጨዋታው መጠናቀቅ በኋላ እንደዚህ ነው ያለ። የማንቸስተር ዩናይትድ ተጫዋች ሴት ፒስ ላይ ከጆን ኢቫንስ ጋር ረጅም ሰዓት ሲያወሩ ነበር እና የልፋታቸው ውጤት ነው የምቤሞ ጎል ብሎ ነው ማድነቅ የቻለና ትሬኒንግ ሜዳ ላይ እንደሰሩት የሚያመለክቱ። ምክንያቱም ሪስክ ነበረ። ኮርናውን ሲያወጣው ብሩኖ ፈርናንዴስ ኒር ፖስት ላይ ለቆመው ማይኑ በጣም ቀላል ፓስ ነው ያደረገና ምንድነው ነው ብላችሁ የምትደነግጡት እንደዚህ ፓስ ሲደረግ ማለት ነው። ግን ያን ፓስ ቦክሱ ጫፍ ላይ ለቆመው ነው ኒውትራል ለነበረው ብራያን ምቤሞ ሰጠው ማይኑ። ብራያን ምቤሞ በጣም ሶሎ በጣም ቆንጆ ጎል ማስቆጠር ቻለ ማለት ነው። ይሄኛው ፈርስት ሃፍ የተቆጠረው የብራያን ምቤሞ ጎል ቶተንሃም ሆትስፐር ላይ ያስቆጠሩ 6ኛ ጎል ነው በ6 ጨዋታ ማለት ነውና ቶተንሃም ሆትስፐር ላይ ያስቆጠረው የጎል መጠን በጣም የሚደንቅ ይመስለኛል። ከብራይተን ቀጥሎ ብዙ ጎል ያስቆጠረበት ቡድን ይመስለኛል ቶተንሃም ሆትስፐር ማለት ነው። የሚደንቅ ጎል ነበር። ከዛ በኋላ የመጀመሪያው አጋማሽ ጥቂት ደቂቃዎች ነበር የቀሩት ወደ 7 ከጭማሪ 3 ደቂቃዎች ውጭ ማለት ነውና በጣም ኮንትሮል ነበር። አንድ የወደድኩት ነገር እሱን ብዙ ጊዜ አውርተናል አይደለ? በተለይ ደግሞ በአሰልጣኝ ሮበርት አሞሪም የማንቸስተር ዩናይትድ አሰልጣኝ በነበረባቸው ጊዜዎች ቡድኑ ኮንትሮል ለማድረግ ጨዋታዎችን አዘውትሮ የሚቸገር ቡድን ስለመሆን ብዙ ስናወራ ነበር። ይሄኛውን የመጀመሪያ አጋማሽ የመጨረሻ ደቂቃዎችን ከተመለከታችሁት ማንቸስተር ዩናይትድ ጨዋታውን ኮንትሮል ያደረገበት መንገድ ፍጹም በጣም አስደናቂ ነው ትመለከቱታላችሁ። ፍጹም በጣም አስደናቂ ማለት ነው። አንዱ በጨዋታው ውስጥ ከተደነኩበት ጉዳዮች አንዱ እንደዚህ አይነት ኮንትሮሎች ነው። ሁለተኛው አጋማሽ በማንቸስተር ዩናይትድ ሌላ ዶሚናንስ እና ኮንትሮሊንግ ፐርፎርማንስ የቀጠለ ሁለተኛ አጋማሽ ነበረ። ግን አንድ ጎል ነበርና ቶተንሃም ሆትስፐር በየትኛውም ደቂቃ ወደ ጨዋታው ሊመለስ እንደሚችል ማሰብ ትችላላችሁ። በየትኛውም ደቂቃ ወደ ጨዋታው ሊመጣ ይችላልና እሱ ስጋት ነበረ እና ይመስለኛል እንግዲህ የመጀመሪያው የማንቸስተር ዩናይትድ ቅያሪ የሴስኮ ነው። በኩኛ የተከናወነ ቅያሪ ተመሳሳይ ነው። ባለፈው ከነበረው የፉላም ሴስኮ ወጥቶ ኩኛ ነው የገባ። ኩኛ ነው መጀመሪያ ላይ አንስቶ አማድ ይመስል ነበረ። አማድ ነበር በጨዋታው ጥቂት መቀዛቀዝ የነበረበት። ደግሞ አንድም ሁለት ጊዜ ግጭቶች አስተናግዶ ነበረ አማድ። ስለዚህ አማድ የሚቀየር ይመስል ነበር፣ ግን ካሪክ መቀየር የፈለገው ኩኛ ነው። ኩኛን ቀየረው። በተመሳሳይ መንገድ ብራያን ምቤሞ ወደ ግራ ወጣና ኩኛ የፊት መስመር አጥቂ ሆነ። እነሱ ወደ ጨዋታው መግባት በጣም ፈልገው ነበር። 80ኛው ደቂቃ ላይ በርከት ያሉ ቅያሬዎችን አደረጉ። ለምሳሌ ጋላገር ወጣ እና ቢሱማ ገባ። እንዲሁም ደግሞ አማካኝ ፓሊና ወጡ፣ ማቲያስ ቴል ገባ፣ ሶላንኬ ወጡ፣ ኮሉቦሙዋኒ ገባና አግሬሲቭ ለመሆን የሞከሩ ይመስለኛል በመጨረሻ ደቂቃዎች የሆነ ነገር ለማግኘት። ግን እነዚህን ቅያሬ ካረጉ በሰከንዶች ውስጥ የብሩኖን ጎል ተመለከተን ማለት ነው። ዳሎ ከቀይ መስመር በጣም ቆንጆ ዴሊቨሪ ያደረገ ያን ቆንጆ ኳስ ለሰጠው ለሴስኮ ነው። ሴስኮ ሄዲንጉን ሳያገኘው ቀረ። ከዛ በኋላ ብሩኖ ፈርናንዴስ ያን ጎል አስቆጠረ። ብሩኖ ፈርናንዴስ ጎል ያስቆጠረበት መንገድ ያልተለመደ አይነት ነው፣ ኳስ አገጫጩ ማለት ነው። ግን አስቦበት እንደሆነ መናገር ይችላል ከጨዋታው በኋላ ማለት ነው። በጣም ቆንጆ ጎል ነው፣ ቆንጆ ዴሊቨሪ ነው። ከጎሉ በላይ ዴሊቨሪውን ማድነቅ የሚገባ ይመስለኛል። ኦልሞስት 90 ደቂቃውን ሊጨርስ ነበረ። ካስሜሮ ለማንቸስተር ዩናይትድ ያደረገው 100ኛ መርሃ ግብሩ ነውና ከሰሞኑ እያሳየ ያለው ፐርፎርማንስ የሚደንቅ ነው። ከሰሞኑ እኛ አንድ ቪዲዮ ሰርተን ነበረ ስለ ካስሜሮ ለማንቸስተር ዩናይትድ እየሰጠ ስላለው ፐርፎርማንስ። አሁን አንዳንድ ከማንቸስተር ከተማ የሚወጡ ሚዲያዎች እንደሚጠቁሙት ከሆነ ከማንቸስተር ዩናይትድ እንደሚለቅ እርግጥ ሆኗል። ኦፊሻሊ ማንቸስተር ዩናይትድ ማሳወቅ ችሏል። ተጫዋቹም እንዲሁ አሳውቋል። ግን ማንቸስተር ዩናይትድ የአማካኝ ስፍራ በርካታ ተጫዋቾችን ስለሚለቅ አንድ ተጨማሪ ዓመት ለመስጠት ግን ደሞዙን ቀንሶ ለማግባባት እንደሚጥሩ ወይም ደግሞ እንደሚሞክሩ እየተሰማ ነው የሚገኘው። ሰሞነኛ ብቃቱ በጣም አስደናቂ ነው። ማንቸስተር ዩናይትድ እንደዚህ ለመጫወቱም የእሱን ማድነቅ በጣም አስፈላጊ ነው። የባለፈው የፉላም ጌም እሱ ሲቀየር ነበር ሁሉም ነገር ድራማ የሆነው። ስለዚህ ሪስክ መውሰድ አልፈለገም ማይክል ካሪክ። እስከ 87ኛ ደቂቃ አስጫውቶታል። ጨዋታው ኦልሞስት ማንቸስተር ዴድ ሲያደርገው ነው ማኑኤል ኡጋርቴ ተቀይሮ የገባው። ከዛ ማዝራዊም በሾው ተቀይሮ ሲገባ ተመለከትን። መጨረሻ ላይ አንድ ቅያሬ አድርጓል። የጨዋታ እድል ከመስጠት አንጻር የዳረን ፍሬቸርን አንደኛው ልጅ የጃክ ፍሬቸር ወንድምን ታይለር ፍሬቸርን በማይኖ ቀይሮ ለማስገባት ሞክሯል። ሌሎችን ቅያሮች ማድረግ አልቻለም። ቅድም እንዳልነው እንግዲህ ማይክል ካሪክ በጣም ይቸገርበታል በተባለው እና የማንቸስተር ዩናይትድ ቅጥር ሲፈጸም በትክክለኛ ሰዓት ወደ ማንቸስተር አልመጣም፣ ወደ ካሪንግተን አልመጣም በተባለበት ጊዜ። ምክንያቱም ከሲቲ ከአርሰናል ከቶተንሃም ሆትስፐር ጋር መጫወት ነበረበት። ሲቲና አርሰናል ሰሞነኛ ብቃታቸው የሊጉ አንደኛ ሁለት ናቸው። ቶተንሃም ሆትስፐር ደግሞ
ተከታታይ የማንቸስተር ዩናይትድ የማሸነፍ ሪከርድ አለው። ባለፈው ፕሪማች ሲንሰራ ተመልክተናል አይደል? በጣም ተከታታይ ጌሞችን ማንቸስተር ዩናይትድን ማጥቃት ማሸነፍ ወይም ደግሞ ቶተናም ኦልሞስት በሁሉም ውድድሮች 8 ጨዋታዎች ማንቸስተር ዩናይትድ ቶተናም ማሸነፍ አልቻለም እና እነዚህ ሲከተል ማይክል ካሪክ ትክክለኛ ጊዜ አልመጣም ተብሎ ነበር፣ ግን በትክክለኛው ሰዓት እንደመጣ ያሳየበት ይመስለኛል። በጣም በትክክለኛው ሰዓት እንደመጣ በደንብ ያሳየበት ይመስለኛል። ማንቸስተር ዩናይትድ ከኤሪክ ቴን ሃግ ከ2024 ፌብሩዋሪ በኋላ ኤሪክ ቴን ሃግ 8 ተከታታይ ጨዋታዎችን ሳይሸንፍ የዘለቀበት ነበር። 5 ጨዋታዎችን አሸንፎ 3 ጨዋታዎችን አቻ የወጣበት፣ ወይም ደግሞ ራልፍ ራኒክ እንዲሁ 4 ጨዋታዎችን አሸንፎ 4 አቻ 8 ተከታታይ ጨዋታዎችን ሳይሸንፍ የቆየባቸው አሉና ከነዛ ስትራይኮች በኋላ ለመጀመሪያ ጊዜ ተከታታይ ድሎችን ሲያሸንፍ ተመልክተናል። ይቅርታ አድማጮቻችን፣ ማንቸስተር ዩናይትድ ሌሎች ጎሎችን አስቆጥሮ ነበር። ለምሳሌ የአማድ ኦፍሳይድ ጎል፣ የኩኛ ኦፍሳይድ ጎሎች ነበሩት። ተጨማሪ ጎል ሊያገኝባቸው የሚችሉ ወይም ያስቆጠረባቸው አጋጣሚዎች ነበሩ። በጣም አስደናቂ ፐርፎርማንስ ነበር እንደ ቡድን እንኳን የተመለከትነው። ከጨዋታው መጠናቀቅ በኋላ በፍላሽ ኢንተርቪው ከጋዜጠኞች ጋር ቆይታ አድርጎ ነበርና እዚህ መገኘቱ በጣም ትልቅ እድል እንደሆነና እዚህ የፈጠረው ስላለው ነገር በጣም አስደናቂ ስሜት የተሰማው እንደሆነ መናገር ችሏል። በደረጃ ሰንጠረዡ ላይ የት እንደምናጠናቅቅ አብረን የምናየው ይሆናል። በተቻለ መጠን ብዙ ግጥሚያዎችን ማሸነፍ አለብን። ይሄ ቡድን ከዚህም የተሻለ መሆን እንደሚችል ይሰማኛል ሲል ነው መናገር ቻለ። ስለ ማይክል ካሪክ ስለ ብሩኖም ተናግሯል። ብሩኖ በጣም ወጥነት ያለው ተጫዋች ነው። ሁልጊዜም ክለቡ በሚፈልገው ሰዓት፣ ቦታ፣ ጊዜ የሚገኝ ተጫዋች ነው። ስለ ክለቡ በጣም ያስባል። ሌሎች ተጫዋቾች ጥሩ እንዲሰሩ ይረዳል። እንደዚህ አይነት ተጫዋቾችን ማሰልጠን በቡድን ውስጥ ልዩነት እንዲፈጥሩ ማድረግ ነው ሲል ነው ስለ ብሩኖ የተሰማውን ስሜት መናገር የቻለው ማለት ነውና ብሩኖ ተጨማሪ ነገሮችን ተናግሯል። ማይክል ካሪክ ማንቸስተር ዩናይትድ የሚወክል አይነት ተጫዋች ነው ብሏል። የምናውቃቸው የማንቸስተር ዩናይትድ አይነት ተጫዋች ካራክተር ያለው ተጫዋች ነው ሲል ነው ለመናገር የሞከረው። ብሩኖ ፈርናንዴስ ስለ ግቡ ተናግሮ ነበር። በእግሬ ተጫውቼ ቢሆን ኖሮ ኳሱ በጣም ወደ ላይ የመውጣት እድሉ ከፍተኛ ነው፣ ስለዚህ ጎል ለማስቆጠር ትክክለኛ ውሳኔ እንደወሰንኩ ይሰማኛል ሲል ነው መናገር ይቻላል። የጨዋታው ማን ኦፍ ዘ ማች የተመረጠው ብሩኖ ፈርናንዴዝ ነው። ኮቢ ማይኖ ግን አስደናቂ ቀን ነው ማሳለፍ የቻለ በጣም አስደናቂ። አሁን ወደ እንግሊዝ ብሔራዊ ቡድን የመመለስ እድሉ ሰፊ እንደሆነ መናገር ይቻላል። ባለፉት 4 ጨዋታዎች የተመለከተ ነው ኮቢ ማይኖ በጣም ጥራቱ ከፍ ያለ ነው። ብዙ ጊዜ እናገራለሁ፣ ጨዋታዎችን ኮንትሮል ማድረግ ስትፈልጉ ልትጠቀሙት የምትችሉ ተጫዋች ኮቢ ማይኖ ነው። አንደኛው ሮበን አሞሪም ሚስ የሚያደርገው ነገር ጨዋታዎችን አንኮንትሮል እየሆኑበት ከእጁ እየወጡበት፣ ግን ደግሞ ኮቢ ማይኖን አለመጠቀሙ ነው። በጨዋታው 95 ኳሶችን ነው መንካት የቻለ 80 ፓሶችን አድርጓል። 75 በትክክል ነው ለቡድን ጓደኞቹ መስጠት የቻለ። 2 ታክሎች ነበሩት። 8 የሁለትዮሽ የዱዋሎችን ማሸነፍ ችሏል። በጣም ግሩም ሶሊድ ፐርፎርማንስ ነው ማሳየት የቻለ በጣም ሶሊድ የሆነ ፐርፎርማንስ ማለት። ለዛ ነው ኦዌን ሃርግሪቭስ ከጨዋታው መጠናቀቅ በኋላ ለስካይ ስፖርት ኮቢ ማይኖ ቋሚ ሆኖ መጫወት ከጀመረባቸው 4 ጨዋታዎች መጥፎ ሲጫወት ተመልክቼው አላቅም። ከውጭ ለሚያዩ ሰው ግን ሜዳ ውስጥ የሚጫወተው ልክ ከጓደኞቹ ጋር መናፈሻ ውስጥ ኳስ በአጋጣሚ የተሰጡት ኳሱን ለመመለስ እንዳይሞክር ተጫዋች ዘና ብሎ ካለ ጫና ነው። እንደዚህ አይነት ታለንቶች ስለመኖራቸው ሳስብ ገረማለሁ ሲል ነው ማወደሻ ቃላቱን ለማይኖ መስጠት የቻለው። ማንቸስተር ዩናይትድ 4 ተከታታይ ጨዋታዎችን ማሸነፍ ችሏል። በፍላሽ ሪቪው ነው የተገናኘ ነው። እንዲሁ ስሜቶቻችን ግለጹልኝ ከማምሸቱ በፊት። ነገ በጥልቅ ትንታኔዎች እንመለሳለን። 4 ውብ በጣም አስደናቂ ፐርፎርማንሶች። በድጋሚ ማይክል ካሪክ ትክክለኛው አሰልጣኝ መሆን አሳይቷል።